ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ቤዛ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው እንግዲህ ያው ሱራፌል ተደብድቦ እንግዲህ ሪያድ ነው ምን የሚባለው እሱን እየሰራ ነበርና እና ሱራፌልን እንግዲህ ማን እንዳስደበደበው ባይታወቅም ብሩንና ቦርሳውን እንዲሁም ስልኩን ነጥቀው ላይሞት ላይ ሽር እንግዲህ አድርገው ደብድበውት ነበረ። ዛሬም በድጋሚ እንግዲህ ወደዛው ወደ ስራ ሄዶ ነበር ማለት ነው። እና ሉሲ በቃ እንደዚህ ከሆነ የእናንተ መጨረሻ ማለት ያኛው ህይወታችሁ ቀረ ማለት ነው እያለችም ነበረ። እና ቤዛም እንግዲህ የቻልኩትን ያህል ሀብትና ንብረቴን ለማስመለስ ከእህቴ ጋር እንትን እያልኩ ነው ምናምን ስትላት እንግዲህ ቤዛ እኛም አለንልሽ ከጎንሽ ነን ምናምን ስትላት አይ ችግር የለውም እህቴ እየረዳችኝ ነው ምናምን ትላታለች ማለት ነው። እንዴ እኔስ እህትሽ አይደለሁም እንደ ወይስ ከሳሚን እንግዲህ በባለፈው ከቤዛ ነገር ውስጥ ውጣ ስላልኩት ነው ምናምን ትላታለች ማለት ነው። አይ እንደዛ አይደለም ሉሲ ልክ እኮ ነሽ አንቺ በእኔ ህይወት የተነሳ ብዙ ያልተመሰቃቀለ ሰው የለም እያለችም ትነግራታለች ማለት ነው። ሳሚና ደግሞ ሳሮን አሁን ላይ አንድ እቅድ ሳሚ ለሳሮን አንድ እቅድ ይነግራታል። እሱም ምንድነው እንግዲህ ዘርፌን አግተን ከዛ አግተን በግዷም ሆነ በውዷ ያንን ወረቀት እንግዲህ እንድትፈርም እናስደረጋታለን ምናምን ይላል ማለት ነው። እንደዛ ሲላትም ይህ ሀሳብ በጭራሽ የማይሆን ነገር ነው፣ እንዴት ነው እንደዚህ የምናደርገው ሲልም እንዴ እሷ በጉልበት አይደል እንዴ እንደዚህ ያደረገችው ስለዚህ እኛም ይሄንን ነገር መጠቀም አለብን ሲል አይ እሷ ቢያንስ ሰውን አላገተችም ጭንቅላቷን ብቻ ነው የተጠቀመችው። ስለዚህ እኛም ለምንድነው ጭንቅላታችንን የማንጠቀመው ትለዋለች ማለት ነው። እና እንደዛ እንግዲህ ስትለው ይሄንን ነገር በጭራሽ እንግዲህ ቤዛ ሳታቅ ነው ለማድረግ የፈለገው። እሱም እንግዲህ ሽብሩ ያውዛ ዘበኝነት ሆኖ ገብቷል ማለት ነው። ሽብሩ እንግዲህ በጣም ነው ያሳቀኝ ዛሬ ላይ ማለት ነው። እናም ሽብሩ እንግዲህ ከውስጥ ሆኖ እንዳግዛቸው ነው ማለት ነው። በእርግጥ እንግዲህ ሽብሩ አሁን ላይ ፍቅር ላይ ነው። በዛ ላይ ደግሞ እንደተመለከታችሁት ገና እንደገባ ነው እንግዲህ ወይዘሮ ዘርፌ አይኗን የጣለችበት። እውነት የፈጣሪ ስጦታ አይደለም በራስስ ነው እንዴት ነው ስፖርት ትሰራለህ እያለችም እንግዲህ ጆፌ ጥላበታለች። በነገራችን ላይ እንዴት መሰላችሁ የሚሆን አሁን የቤዛ ንብረት የሚመለሰው አሁን ዘርፌን እንደተመለከትናት ሽብሩን እንግዲህ አይኗን ጥላበታለች ማለት ነው። እና ሽብሩ ነው እንግዲህ የቤዛን ንብረት ማስመለስ የሚችለው ብዬ ነው የማስበው። ምክንያቱም ሽብሩ እንግዲህ የቤዛን ንብረት እንዴት ነው የሚያስመልሰው? ዘርፌን በማግባት ልል ነው እንግዲህ። ይሄ ደግሞ በጭራሽ የማይሆን ነገር ነው። ምክንያቱም እንግዲህ ሳሮን አትፈቅድም ማለት ነው። እሱም ይሄንን ነገር በጭራሽ ግን እንደማይቀበል አስባለሁ። ግን በእርግጥም አሁን ሽብሩ እንግዲህ እዛ ቤት ዘበኛ ሆኖ መግባቱ አሪፍ ነገር ነው ማለት ነው። እናም ይረዳቸዋል ብዬ አስባለሁ። በዛ ላይ ደግሞ ያው ሳሮን እንግዲህ ስለ መንትዮቹ ስለ ቤዛና ስለ ሉላ እንግዲህ ያለውን ነገር በሙሉ ነግረዋለች። እናም እኔ ደግሞ ከኔም ፍቅር ስላለው ለእኔ ስል ምንም ነገር ያደርጋል እያለችም እንግዲህ ለሳሚ እየነገረችው ነበረ። ሳሚም አቤት ቆይ ከመቼ ነው እንደዚህ የሰመጣችሁት ምናምን እያላት ነበረ። እና ሳሮን እንግዲህ ይሄንን ነገር ከቤዛ መደበቅ አልቻለችም እና ለቤዛ ትነግራታለች። ይቅርታ ቤዛን ይሄንን ነገር ካንቺ መደበቅ አልፈልግም እና ሳሚ እንደዚህ እያሰበ ነው እና ሳሚ ደግሞ ታውቂዋለሽ ያስበውን ነገር ካላደረገ ወደ ኋላ አይልም እያለችም ትነግራታለች ማለት ነው። ቤዛ በዚህ ጊዜ በጣም ትናደዳለች። እንዴት እንደዚህ ያስባል? እንዴት የሆነ ነገር ለብቻ ማድረግ እያሰብኩኝ እንዴት እሱ በጎን እንደዚህ ያደርጋል ምናምን እያለችም እንግዲህ እየተናደደ ሳሚ ይመጣል። እንዴ እናንተ ምንድነው እዚህ እኮ ተጎልታችሁ ቀራችሁ ይላል ማለት ነው። ከዛ ቤዛ ፍጥጥ ብላ ትመለከተዋለች። ሳሚ ቆይ ምን እያደረክ ነው ምናምን ስትለው ምን አደረኩ ቤዛ ምናምን ይላታል ማለት ነው። ከዛ ይቅርታ ምናምን ትላለች ሳሮን። ይቅርታ ሳሚ ይሄንን ነገር ከቤዛ መደበቅ ስለማልችል ነው ስል ቆይ አንቺ ነገር አትቆጥሪም ማለት ነው? መቼ ነው ቆይ ወሬ የምቆጥሪው ሲላት እንግዲህ ከዛ አንተ ነህ እንጂ የማትቆጥረው ትለዋለች ማለት ነው። ከዛ እንግዲህ እያወሩ እያለ ይሄንን ነገር በፍጹም የማይሆን ነገር ነው ይላል ማለት ነው። ከዛ እናንተ አታቋትም ትላለች ቤዛ። እናንተ ሴትዮዋን ስለማታቋት ነው። ሴትዮዋ ላመነችው ነገር እና ለፈለገችው ነገር ስተጠቅ የምትሄድ ሴት ነች። ስለዚህ ይሄ በፍጹም የማይሆን ነገር ነው ትላለች ማለት ነው። ስትልም
የገዛ ልጇን እኮ ነው ቢያንስ የኩላሊት በሽተኛ ነኝ ብላ እንግዲህ እስከ ሐኪም ቤት ድረስ እስከ እንግዲህ እኔ በነገራችን ላይ ዘርፌ ከመጀመሪያው ጀምሮ ስመለከታት እኔ በፍጹም እንደዚህ ይሆናል ብዬ አልገመትኩም ነበር። ማለት ዘርፌ እንግዲህ የኩላሊት በሽተኛ እንደሆነ እንዲሁም ኩላሊቶቿ ፌል እንደሆኑ ሁለቱም ነበረ የተመለከትናቸው ማለት ነው። እና ያ ሁሉ እንግዲህ ድራማ ሆኖ አሁን ላይ የነ ቤዛን ሀብትና ንብረት በስሟ አዙራ ያው ድራማ እንደሆነ ተናግራለች። እና በጣም ነው የደነገጥኩት። የሆነት በጭራሽ አልጠበቅኩም እንደዚህ ይሆናል ብዬ ማለት ነው። እናም እንደዛ እንግዲህ አሁን አድርጋ ያው እህትማማቾቹ ደግሞ ሁሌ እንግዲህ ሀብትና ንብረታቸውን ለማስመለስ ለየታቸው እያሉ ነው እንግዲህ የቤዛ ንብረት እንደሚመለስላት ተስፋ እናደርጋለን። እናም ሲያስቡት ሲወጡት ሲወርዱት በነገራችን ላይ በመጨረሻ ሳሩን ይህ ነገርስ የሳሚ ሀሳብ እውነት ነው እንዲህ ምናምን ብላ እንግዲህ በጭንቅላቱ ሀሳቢ ይህንን እኮ እምላችሁ እያለም እንግዲህ እንትን ይላል። ከዛ ይቺ ሉላ ደግሞ እንግዲህ ወደ ቤት ሄዳ ነበረ እና በህቴ ብር በቃ እያጠፋች ዘናት ያለሽ አይደለ ትላታለች አክስቷን። ምን እያልሽ ነው አንቺ ደግሞ ምንድን ነው የምትይው? አረ ተረጋጊ እኔ ስቀልድሽ ነው ትላታለች አክስቷን ማለት ነው። ከዛ እንደዛ እንግዲህ ስትላት አክስቷ እንግዲህ ምን ትላታለች? ትላንትና ከዚህ ከዶክተሩ ጋር ማለት ነው ከሮቤል ጋር እንዴት ነው አሪፍ ምሽት አመሻችሁ እንደማስተላት። ወይኔ በጣም ደስ የሚል ነበረ፣ ራት በላን፣ በዛ ላይ ለስለስ ያለ ሙዚቃ ከፍተን እየደነስን ምናምን እያለች እንግዲህ እንትን ስትል አንቺ እንደዚህ አይነት ነገር በፍጹም እንዳታደርጊ፣ እኛ የምንፈልገው ፍቅር ሳይሆን የእሱን ሀብትና ንብረቱን ነው እንጂ ምናምን ትላታለች እንግዲህ ማለት ነው። ያው አሁን ላይ እያሰበች ያለችው ከዘርፌ እንዴት ሀብቷን ለመቀማት ነው። ዘርፌ ደግሞ የሮቤልን እንግዲህ ሀብትና ንብረት በሉላ በኩል ለመዝራት ነው። በነገራችን ላይ ድራማ ያው ስለ ገንዘብ ነው የሚያስተምረው። ዝም ብላችሁ ከተመለከታችሁት እንደዛ ነው የሚያስተምረውና እናም እንግዲህ እንደዛ እያሰብሩ እና ተነሽና እንግዲህ ስሪሌ ምግብ አክስትሽ እኮ ምንም ነገር አልበላችም ምናምን ትላታለች ማለት ነው። ከዛ ለምንድን ሰራተኛ እናመጣም ስትላት ለደላለው ነገር ያለሁኝ እናመጣለን ትላታለች ማለት ነው። እሺ በቃ ትልና ምን ችግር አለው እስከዛ ድረስ እኔ አክስትሽ አይደለሁኝም ወይ ብትንከባከቢ ስትላት ሁላም እንግዲህ ምግብ ለመስራት ትነሳለች። አሁን እኔ ሳልወልድሽ እንደ እናት እንዳባት ሆኜ አሳድጌ አሁን ትንጠባረሪብኛለሽ የሚገባሽ እኔ ስታጭ ነው እያለችም እንግዲህ እንትን ትላታለች ማለት ነው። ዘርፍ እያለችም እንግዲህ ከዛ ሽብሩ አጀሬ ከች ሲልም ሽብሩ እንትን ሲል እንግዲህ ዘርፍ አጀሬቷ ሰማይቱ ምድር አላወቀችውም እንትን ትላለች። ከዛም እንግዲህ ተቀመጥና ምሳ በልተን ምናምን በደንብ እንተዋወቃለን ትለዋለች ማለት ነው። እና በጣም ነው ያሳቀኝ ሽብሩ በነገራችን ላይ ከዛ ዝች ሳሮን ጋር መጥቶ እንዴ እግሯን እኮ ሰደደችብኝ እያለም እንግዲህ ተመልክተነዋል። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።